ከወደ አሜሪካ አስደንጋጭ ዜና ተሰምቷል። አሜሪካ ዲቪ ልታግድ ነው። በብራውን ዩኒቨርሲቲ አሰቃቂ ጥቃት ያደረሰው ግለሰብ ማንነት ተረጋግጧል። የሀገር ውስጥ የደህንነት አገልግሎት ጸሐፊ የሆኑት ክሪስቲን ወይም ሐሙስ አመሻሽ ላይ በሰጡት መግለጫ ትራምፕ አስተዳደር የዳይቨርሲቲ ቪዛ ሎተሪ ፕሮግራምን ሊያግዱ መሆናቸውን አረጋግጠዋል። ከ8 ዓመታት በፊት በ2017 በዲቪ ሎተሪ አሜሪካ የገባው ክላውዲዮ ማኑኤል ኔቬስ በብራውን ዩኒቨርሲቲ የተኩስ ሩምታ ከፍቶ ለ2 ተማሪዎችና ለ1 ፕሮፌሰር እልፈት ምክንያት መሆኑ እየተዘገበ ይገኛል። ይህ አደገኛ ግለሰብ አሜሪካን እግሩ መርገጥ አልነበረበትም ሲሉ በኤክስ ገጻቸው ላይ ያሰፈሩት ናኦሚ በተጨማሪም አሜሪካውያን በመጤዎቹ ደህንነታቸው አደጋ ላይ መውደቅ የለበትም፣ ለዚህም አደገኛውን የዲቪ ፕሮግራም ለማቋረጥ ዶናልድ ትራምፕ ግልጽ አቅጣጫ አስቀምጠዋል ብለዋል። የዲቪ ፕሮግራምን በ1990 ዓ.ም እንደ አውሮፓውያን አቆጣጠር ያስጀመረችው አሜሪካ በየዓመቱ ከ10 ሚሊዮን ከሚበልጡ አመልካቾች መካከል ከ50 ሺህ በላይ ዜጎች ከመላው ዓለም ወደ ግዛቷ ሲገቡ ቆይተዋል። ሆኖም ግን መጤጠሉ ፕሬዝዳንት ወደ ስልጣን በመጡበት ዘመን ዲቪ ሎተሪ በሰጣቸው ድል የተስፋዋን ምድር የረገጡት ግለሰቦች ጥቃት አድራሽ ሆነው መገኘታቸው ወደዚያች ሀገር የሚደረገውን የተስፈኞች ጉዞ እስከ ወዲያኛው ሊያጨልመው የተቃረበ ይመስላል። በሁሉም የጠረፍ ግዛቶች ሰራዊቱን እናሰማራለን። የኮቪድ ወረርሽኝን ተከትሎ ዲቪ እንዲቋረጥ ያደረጉት ትራምፕ አሁን ደግሞ እስከ ወዲያኛው እንዲታገድ ታጥቀው መነሳታቸው እየተዘገበ ነው። ምንም እንኳን የሕግ ድጋፍ የለውም ቢባልም ናኦሚ ዲቪ ይቆማል ሲሉ ፈርጠም ባለ ቃል ተናግረዋል። መጀመሪያው ዙር የስልጣን ዘመናቸው በዲቪ ወደ አሜሪካ የገባ ግለሰብ ከኒውዮርክ ከተማ አውራ ጎዳና ላይ በጭነት መኪና በመግጨት ለ8 ሰዎች እልፈት ምክንያት መሆኑን ተከትሎ ፕሬዝዳንት ትራምፕ ዲቪ ሎተሪ ለአሜሪካ ሕዝቦች የደህንነት ስጋትን ደቅኗል፣ መቋረጥ አለበት የሚል ጠንካራ አቋም እንዲያራምዱ ያስገደዳቸው መሆኑን የሚያትተው የሲቢኤስ ኒውስ ዘገባ ፕሬዝዳንት ትራምፕ በ2020 ኮቪድን ሰበብ አድርገው የሀገሪቱን መግቢያ በሮች ለስደተኞች ዝግ እንዲሆን ትዕዛዝ መስጠታቸውን ያስታውሳል። ሕገወጥ ስደትን ለመታገል ሁሉንም መንገዶች ለመጠቀም የማያቅማሙት ፕሬዝዳንት ትራምፕ የብራውን ዩኒቨርሲቲውን ጥቃት እንደ ምክንያት መውሰዳቸው ግን እያነጋገረ ይገኛል። ያሚውን ይሄ ጥቃት አድራሹ የ48 ዓመቱ ፖርቹጋላዊ ኔቬስ ያለ ቪዛ ለዓመታት በሚያሚ ግዛት ይኖር እንደነበር ኦፊሻሎች ሐሙስ አመሻሽ በሰጡት ጋዜጣዊ መግለጫ ላይ አሳውቀዋል። ኔቬስ ወደ አሜሪካ የገባው በ2000 ዓ.ም በተማሪ ቪዛ መሆኑን የሚያስረዱት የአካባቢ ፖሊሶች የስር ማስረጃዎች መገኘታቸውን ተናግረዋል። በተመሳሳይ ኔቬስ በ2000 ዓ.ም ቀደም ብሎ አይቪ ሊግ ትምህርት ቤት ትምህርቱን ይከታተል እንደነበር፣ ነገር ግን በ2001 ዓ.ም በጸደይ ወራት ትምህርቱን ማቋረጡን የብራውን ዩኒቨርሲቲ ፕሬዝዳንት ገልጸዋል። 2 ተማሪዎችን እና 1 ፕሮፌሰር ገድሎ 9 ተማሪዎችን ያቆሰለው ኔቬስ ከ2 ቀናት ፍለጋ በኋላ በኒው ሃምፕሻየር ግዛት በአንድ መጋዘን ውስጥ ራሱን አጥፍቶ መገኘቱ ታውቋል። ዘገባው የሲቢኤስ ኒውስ ነው።